ቆይ ያን ቀን ጂፒኤስ ስትመጣ የመጀመሪያ ቀን ነው? እዛኔ መጣው ለመጀመሪያ ጊዜ ነው የመጣው። አዎ የመጀመሪያና እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በፊት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን ሞላው። ለአንድ አመት የሚከታተለኝ ፓስተር ነበር። ፓስተር ፍጹም ይባላልና ደውሎልኝ ምን አለኝ፣ ተነጋግራችሁን የገባችሁት አይደል አለኝ። እና አረ ፓስተር አይደለም እና አጋጣሚ ነው። እኛ ያው አጋጣሚ ማለት እኔ ወደ አዲስ አበባ የመጣሁትኝ በአጋጣሚ ነው። እሺ። እና እሷ ናት እንሂድ ብላ ያመጣችኝ። እሷ ግን ህልም አይታ ነበር። እሷ ህልም አይታ ነበር ስትዘምር። አዎ እንደውም እግዚአብሔር ሰው ከልጅነቴ ጀምሮ ነው ጌታን ያገለገልኩትና ረጅም አመት በአገልግሎት ነው ያሳለፍኩት እና በጣም አሰልቺ ነገሮችን አሳልፌ ነበርና መጨረሻ ላይ ተስፋ የቆረጥኩት በጌታ ቤት ሆኜ ነው። ተስፋ የቆረጥኩት ወጥቼ አይደለምና በቃ ቆርጬ ገጠር ገባለሁ ብዬ ሁሉ ነገር ጨርሼ የአባቴ መሞት ሲመጣ በቃ ጨርሼ አንዳንድ ነገር እስቲ ልግዛ ብዬ ነው አዲስ አበባ የመጣሁት። ምን ልትገዛ? አንዳንድ እዛ ለገጠርም ይሆን እና ወስኜ እቃዬን ምናምን ይዤ ሄጄ ገጠር 64 ከሐዋሳ 64 ኪሎ ሜትር ይርቃል እና እዛ ልሄድ ጨርሼ ያለው ነው የመጣሁት። ከዛ ያን ቀን ጌታ ተናገረ፣ እግዚአብሔር ተናገረ እና ወዲህ ስትመጣ ፊት እንዳንበሳ ይሆን ነበር ለኔ ማለት ነው። እና በቃ አወኩኝ እና እንደምትናገረኝ ወደ ፊላል ወረረኝ ሰውነቴን ማለት ነው። እና በቃ አመንኩኝ። ከዛን ቀን ጀምሮ በቃ ሚራክል ነው የሆነው። ምን ሆነ? ከዛም በኋላ ሞገስ አይደለም። እንደውም ሐዋሳ ላይ ኮፍያ አድርጌ ነበር የተንቀሳቀስኩ ነበር እና ታክሲ ውስጥ የሚያዩ ታክሲ ወየ ይሉኛል ማለት ነው። ወየ ይሉኛል። ከዛ አብዛኞቹ ደግሞ ጂፒኤስ እያሉ ይጠሩኛል ማለት ነው። እና በቃ ተቸገ ኮፍያ አድርጌ መንቀሳቀስ ጀመርኩ። ዝናው አስቸገረ። ቆይ እና ሌላው ደግሞ ያየ ሰው ሁሉ እያለቀሰ ነበር። ፓስተር ስንቱ ሰልችቶኝ ነበር እና እያለቀስኩ ነው እያሉ ይደውሉልኛል እና ለቤተሰብ ይደውላሉ እና እንደ ከተማም ትልቅ ነገር ነው ለኛ። እኔ የተወለድኩበት እንደ ከተማም ጭምር ነው። የኔ ሚራክል ነው። እግዚአብሔር ሰው ጌታ ይባረክ። እንዴ የሱ ምስክርነት በቲክቶክ ሰምቼ ወየ ሚለውኛ ጣው እግዚአብሔር ሰው ብሎ ሲያለቅስ አንተ ዛሬ እኔ ወየ ልሃለው ስትል ሰምቼ እኔ ወየ ሚለኝን አጥቻለሁ ብዬ ይሄው ወንድሜን ይዤ ነው ዛሬ ለመጀመሪያ ጊዜ ቸርችህን ፈልጌ መጣው። ያው ጌታ ምስክሬን ካዋሳ ወየ ይለኛል ብለሽ ወየ ይለኛል እግዚአብሔር ሰው ብዬ ትናንትና ተሳፍሬ ነው የመጣው። እሺ ሳልጸልይልሽ አትሄጂም? እውነት ነው እጸልይልሻል። ወየ ቸርች ልበለው እንዴ? እኔ ግን ይሄ ልጅ በጣም ወድጄዋለሁ። አሁን አዲስ አበባ ቀረ? አዎ አሁን ላይ አገልግሎት በር ተከፋፈተ ከዛ በኋላ? አዎ ተከፋፍቷል። ግን እሺ አዲስ አበባ እናስቀረው? ቆይ አንዴ እኔ 10 ሰዎች ከኔ ጋር አንድ ላይ ለሱ ጊፍት የሚሰጥ ሰው ፈልጋለሁ። 10 ሰው እኔ 10,000 ብር ጀምሬያለሁ። ተነሽ 10 20 30 ኑልኝ 30 40 100 ሺህ ደስ አይላችሁም እንዴ? ማለት የተስፋ ቃል አይደለም። አሁን ነው የምናስገባለት። አካውንት አለ ንግድ ባንክ አውጡ አስልካችሁ ተነስ እንጂ ተነስ ስጩ ማይኩን እንዲህ ሲዘምርበት የነበረው ነው። አሁን ንግድ ባንክ አወጣችሁ
ሁላችሁ ወይዬ እንዲህ ነው እንጂ እሺ 1577 577 898 898 131 898 131 ሳሙኤል ሙላቱ 10 ጊዜ 10 1577 1577 እዚህ መምጣት ያልፈለገም ጌታ ያስነሳው ስላለ ጮክ ብለሽ 577 እሺ 577 898 131 ሳሙኤል ሙላቱ ይኸው ፎቶ ተነሷል። እግዚአብሔር ሰው ወይ ከምሽቱ 3 ሰዓት አንዱ ደወለልኝና ወደ እኔ ሳይ እኔ ስልክ ስላስቸገረው ወንድሜ ጋር ደወለና ፈልግሃለሁ አለ። እሺ ከዛን እና ቦታ ቀጠረኝ። ሄድኩኝ ከምሽቱ 3 ሰዓት። ቆይ ኤሉዬና ከዛን በጣም ስለወደድኩ የትራንስፖርት እኔ ነኝ የምችላለኝ ማለት ነው። ወዴት? ወደ አዲስ አበባ። ወደ አዲስ አበባ? ሐዋሳ ነበርኩ። ከሐዋሳ ነው የመጣሁት። እሺ ዛሬ ትላንት ነው የመጣሁት። ትላንት ከሐዋሳ መጣ ለዛሬ አገልግሎት ማለት ነው። ከዛ እሱ ስፖንሰር ነው። አያውቅህም? ያቀኛል ግን ብዙም እንትና አንድ ነገር ባይዘው ልንገራችሁ። እሺ እግዚአብሔር በሚያውቀው በእግዚአብሔር ፊት እውነተኛ ነው መሆነው። እዚህ ቤት ምንም ትሪክ የለም እና ያውቃል ሁሉ ይሄ ሁሉ ሰው ብዙ አመት አይከተልም። ሁለተኛ እሺ እኛስ ተነጋግረን እናርገው እኛ ማግነን እንችላለን? አይቻልም እኮ እግዚአብሔር ነው ይሄ ልጅ በቃ እንዲወጣ እንዲባረክ ይፈልግ። አሁን እሺ እኔ እኮ ለቸርች ለግንባታ 10 ሺህ ብር ብል እንደዛ አይመጡ። በዚህ ፍጥነት ይመጣል አይመጣም አይደል? እግዚአብሔር ኦልሬዲ ልባቸውን የነካቸው ሰዎች ናቸው። ይሄን ቪዲዮን እያዩ አላችሁ ናችሁ አይደል? እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ለእናንተ ይቆምላችሁ። ሙሉ እንደሰጠ ነው እግዚአብሔር እኔም ልግባ ሙሉ ይስጠን። ወዳችኋለሁ። ተባረኩ።